እነ ዴቭ እኮ ፈቃደኛ ናቸው። ፓስተር አሌክስ ዜድ የሆነ ነገር ሲጽፍ አየውና ልዩነት አለን ያውን በሁለተኛው አካል ማለት ስለምን እንደምናወራ ዜድ ገብቶታል። ስለ ፕሮቴስታንት እኮ አሁን ይኸውልህ ዴቪ ከታች ከመለስክ ሽፍት ነው የሚያደርጉን። ግድ የለህም እሺ በለኝ። አይ ቲንክ የገባቸው ስለምን እያወራ እንደሆነ የገባቸው አልመሰለኝ። በፕሮቴስታንቱ መካከል ልዩነት አለ እያሉን ነው። አልገባኝም። ይኸውልህ ዴቪ ለምን እሺ አትለኝም? አንተ ማስተማሩ ላይ አድርገና ካስተማርነው ነገር ተነስተን ጥያቄ ጠይቁናል። ምንድን ነው ልዩነቱ? ከዛ ይሄዱበታል። አይሻልም? እሺ መልካም ፓስተር አሌክስ ቴንኪው በጣም ምን መሰለህ አስተምር። ምንድን ነው ልዩነቱ? አሁን ሰው ምን መሰለህ የሚፈልገው የሆነ እውቀት አለው። እኔም እኮ እውቀት አለኝ። አሁን የምሬን ነው የምልህ። ግን ሉትራንን ልስማና ገብቶሃል? እኔ አሁን በጣም የኦርቶዶክሶቹን ሰምቼ በጣም ኢንጆይ አድርጌዋለሁ። ሉትራንን ልስማ ሳቅሽ አይደል? እኔ እውቀት አለኝ ስል እሺ ግድ አይደለም። አይ ኮመንት ነው እኛ አንድ ነን ስንል አሁን ደግሞ እነሱ አንድ አይደለም ማለት ጀመረ። ግራ ስለገባኝ አስቸጋሪ ነገር ነው። እኔ እረዳለሁ። ለዛ ነው ይኸውልሽ ቅድም ለዴቭ ምን አልኩት? ማንም ሰው አይግባ፣ የሉትራን ትምህርት እንስማ፣ ከዛ እዛ ላይ ልዩነት አለን የሚል ክፍት እናደርግና ያወራል። ለካ እንደዚህ ነው። አዎ ምክንያቱም ሉትራን የተጻፈ ነገር ነው እየተወራ ያለው። ስለዚህ ታሪክም አባቶችም ጋር ሄዶ እየተጠቀሰ ስላለ የተጻፈ ዶክመንት ነው። አሁን እኛ ዶክመንት ይዘን እናወራለን። በቃ እሱን ነው ማምነው። አይሻልም? አይ ጥሩ ነው። ግን እኔ ዜድ ለመግባት ፈልጉ ይመስለኛል እንጂ አንድ ትፈልጋላችሁ ዴቪ ግባ ልንገርሽ ኧረ ግድ የለም ይሄ ሁሉ ገንብተ ነው አይገባም። እኔ ለምን መሰላችሁ ምንሰራውን ነገር የምናቅ ሰው ነን። ግድ የላችሁ ለምንድን አንድ አይደለም ያለው? እኛ አሁን አንድ ነን በስላሴ እያለ ዴቭ አሁን አይደለንም ቢል ኑሮ አሁን አንድ ነን ምንድን ነው የምናደርገው? እሺ እንደዚህ እናርግ። እዚህ ያለ 300 ምናምን ሰው ስለ ሉትራን ትምህርት ያውቃል ወይ? አሁን ገብተን አንድ ነው አንድ አይደለም ጭቅጭቅ ሰው ውስጥ ምን አስቀምጠናል? ትምህርት በሌለበት ክርክር እኔ አይመቸኝም። የምናደርገው ምንድን ነው መሰለህ? ሉትራን ቁጭ ያለ ትምህርት ያስተምር፣ ዜድ ያስተምር። ከዛ እንጠይቃለን የዜድ ነው ልክ የሉትራን አይሻልም? አሁን ሰው ትምህርት አልሰማም። እኛ የገባን ሰው በሙሉ ለጭቅጭቅ እድል ከሰጠን እሱም ጥሩ አይሆንም። እኔ ምላችሁ ምን መሰላችሁ? ሉትራኖች ሲያስተምሩ ግለሰባዊ ትምህርት የለም። የቤተ ክርስቲያኒቷን ትምህርት ነው የሚያስተምሩት። ዶክመንት ነው። ሌላም ሰው ሲመጣ የቤት ስራ የምሰጠው ዶክመንት ይዘህ ነው የምትመጣው። ልክ ኦርቶዶክስን ቅድም እንደጠየቅ ነው። ስለዚህ የሚሻለው እዚህ ያለ ሰው ይስማ። ከዛ ለካ ዴቭ የሚለው ይሄንን ነው፣ ከዛ እነ ዜድም የሚሉት ይሄንን ነው እያለ ሪፈር ልክ ነው። ድንገት እኮ አንድ አይነት ነገር እየተወራም ሊሆን ይችላል። በእርግጠኝነት ቋንቋው ቅድም ዴቭ እንዳለው አገላለጽም ሊሆን ይችላል። በቀደምም ኤፊ እንዳለው አይሻልም ዴቭ? እስማማለሁ። ትምህርቱ ይቅደም መጀመሪያ። ትምህርቱ ከቀደመ በኋላ ከዛ በኋላ ልዩነት አለን የሚል ካለ በዚህ ላይ ባነሳነው ፖይንት ላይ በዚህ ላይ ልዩነት አለን ካለ በዛ ላይ የራሱን ደግሞ ዶክመንት የሆነ ትምህርት ያቀርባል በዛ ላይ ማለት ነው ከነ ማስረጃው። እኔ ዜድዬ ይፈራኛል አያስገባኝም አልከኝ። እኔ እንደዛ አይነት ልጅ አይደለም። አንተ አይደል እንደዚህ ቤት ውስጥ እንደፈለክ የምትገባው። ግን እኔ አሁን እንኳን ዴቭን የሚቀጥለው ላይ ሲመጣ በጣም ብዙ ሰው ሆኖ ሳይሆን የሀሳብ ነፃነቱ ተጠብቆ ለጥያቄ መልስ እንዲረዳ እንደዛ ነው የምናደርገው። ስለዚህ እኔ በእኔ በኩል ጨርሻለሁ ማለት ነው። እኔ የሚቀጥለው ላይ ትምህርታችሁን በደንብ ሰምተን ጥያቄ እንጠይቃለን። የዴቭ ፈቃደኝነት ማንም ሰው መጥቶ እንዲጠይቅ የፈቀድከውን ያህል እኔ ከልክያለሁ። እንደሱ አይሆንም። ለምን እዚህ ምንም ሰው የእግዚአብሔር ቃል ሳይማር ሉትራን ምንድን ነው የሚለው ቀጥሎ ሌላው ሰው የሚለው የተቀመጠ እውቀት በሌለበት አይሆንም። የባሰውኑ ግጭት ነው፣ ሌላ ፖለቲካ ነው የሚሰራብን። ፕሊዝ ለዛ ብዬ ነው። አይሻልም ዴቪ? አይ ትክክል ተስማምቻለሁ እኮ ፓስተር አሌክስ። ትምህርቱን እናስተምርና እንትን እንላለን ከዛ በኋላ በቃ እሺ። ደህና ደሩ። ኤፊ ኧረ ግድ የላችሁም እኔ ልዘጋ ነው። ቤት ክፈቱ። ማን ያስገባው? ኤፊ ሰላም ብያለሁ። ሀና ናታ ቆይ በእናታችሁ እኔ መሰላችሁ እኔ ልዘጋ ነው። ዋትሳፕ ሊፈነዳ ደርሶ ነው የመጣሁት። ኧረ ዝም በላቸው። ኤፊ ተዋቸው በእናትህ ኤፊ
ኤፊ እኔ ደውዬ አወራለሁ ፕሊስ። እሺ እርክብኝ እንደ ፓስተር አይ ማንም አልሄደብም። ኤፊ እርክብኝ እንደ ማንም ሄደ የለም። ኧረ ማንም ሄደም የለም ማንም። እኔ ግን ኤፊ አንድ ይቅርታ ልጠይቀ። እኔ አንድ ጉዳይ ስላለችኝ ቅድም ጀምሮ በቃ እያልኩ ነበረ። እኔ መልሼ ከፈለክ ከፍታለሁ። ጉዳይ አለችኝ ኤፋ እነዚህ ተፈልገሃል ተብዬ። ኧረ ማንም አልፈለገም። እኔ አይደለሁ እኔ ኤፊ ቤቱን እኔ ነኝ የከፈትኩት። ዴቭንም እኔ ነኝ፣ ሀንዬን የሚያስገባውት እኔ ነኝ። እንዲሁ ሌላ ልዝጋ ነው ጨርሻለሁ። አሁን ስትስብህ እኮ ሌላ ሰው ልግባ እያለ እምቢ እያልኩኝ አንተን ሳበች። ባጭሩ ግልጽ ላድርግለት ፓስተር አሌክስ፣ ባጭሩ ግልጽ ላድርግለት። አሁን ልትገባ የለም ጥያቄ እንዳይፈጥርበት አይደለም። እኔ ደውልለታለሁ። ምንድነው ፓስተር ምንድነው እንትን ነው? ይኸውልህ ኤፊ ምንም አልሆንኩም። እኔ ጉዳይ አለኝ። ከዚህ ወጥቼ ቅድም ጀምሮ ጨርሻለሁ። እንደሱ አይመስልም። አሁን እኮ እንትን በእውነት እግዚአብሔር ምስክሬ ነው ብያለሁ። እመነኝ። እንደዛ አይመስልም። ግን አሁን እግዚአብሔር ምስክሬ ነው እያልኩ አታምነኝም? እሺ አይ አምናለሁ። አታምነኝም? እሺ ስለዚህ እኔ ምን አረገ? እውነት ጉዳይ እግዚአብሔር በሚያውቀው ጉዳይ አለኝ። እኔ ማነጋ ልጅ ነኝ። በቀደም አብረን አይደል እንዲያነጋ ነው ቀንና ማታው አይደል የተለያየው። ስለዚህ ማረገው የሚመሰለ አንደኛው ነገሬ አንድ ጉዳይ አለኝ። በእውነት ከፈለክ እኔ አሁን በቪዲዮ አሳያለሁ ደውዬ። እሱ ነው የቤተሰብ ጉዳይ ነው። ሁለተኛ ሌላኛውንም ነገር አሳውቃለሁ። አይሻልም? እንዲህ ካልክ ያው ምንም ማድረግ አልችልም። ግን ምን እንዳወራችሁ አልገባኝም። አስረዳው ይላል ዴቭ። ምንም አላወራውም ትላለህ አንተ። የሆነ ነገር ብለህ ከሆነ ንስሓ ልትገባ ከሆነ እዚሁ ንስሓ አይደለም ነው ያንተን ኢነርጂን አውቃለሁ። ለምሳሌ የድቤት ጥማቶች አውቃለሁ ምናምን አብረን አንድ አይነት መንፈስ አለ። ልትቀጥል ነው አሁን የሆነ ነገር ብንሰጥ ለዛ ነው እኮ የሆነ ነገር ብለሃል ማለት ነው ፓስተር። ኧረ አላልኩም። ኤፊ ዴቭና ሀንዬ ግን በጣም ነው የምትገርሚው። ሰበሾ እኔ ለዚህ ነው ሞዴሬተር መስጠት በጣም አንዳንድ የሚከብደኝ። አሁን እኔ ሌላ ሰው ቅድም አሁን ይኸውልሽ ዴቭ አንደርስታንድ አድርገኸኛል። አሁን እኔ ወደ ስሜ ካልተነሳ ችግር የለውም። ኧረ ማንም አልተነሳ። የተጠራ ነው ተብዬ ነው የመጣሁት። ኧረ እኔ ይኸውልህ ወደ አንተ የሚልኩ ልጆች ገና ቤቱን ከጀመርኩ ጊዜ ጀምሮ ገና ከ5 ሰዓት በፊት ጀምሮ ኤፍሬም ብለዋል የሚወዱ ሰዎች። በዚህ ጉዳይ ደግሞ አንተ በራስህ ደግሞ ቤቱን ከፍተን እንትን ትላለህ። ችግር የለው እሺ። ኮሜንት ላይ ሶስት ፍቃድ ስላሴ እያሉ እንትን እያሉ ነው፣ ኮሜንት እያደረጉ ነው። ተነስተዋል 3 ፍቃድ። እሺ እንደሱ ከሆነ እንትን ኤቢ ቅድም ጀምሮ ስለ ፍቃድ አውርታችሁ ነበር ወይ? ኤቢ ይቅርታ በጣም ስሙ አልተነሳም ትላለህ። እንደ ማስቲካ ስናኝክህ አይደል እንደ ቆየ ነው። የሆነ ነገር ሸቶኛል እኮ ታውቃለህ። ስገባ ካልወጣው ይለኛል ታውቃለህ። በቃ ምናምን አለ። ልክ እንትን እና በውስጥ ደውላለሁ አለኝ። እንደገና ደግሞ ስም አልተነሳም ይለኛል። ከታች ኮሜንት እኔ ቬሪ ሰስፒሸስ እና ዋስ ጎይ ነው። እኔ እኮ ግራ አጋባኝ። ስምህማ ቆል ግን ኤፊ እንትን ብሉቱዝ ከሆነ ከብሉቱዝ ውጣ። ብሉቱዝ እንትን በለ። እሺ ፓስተር እንደሄደብኝ ውስጤ ነግሮኛል እና ገብቶኛል። አይ ሄዶብህ አይደለም። ቆይ አሌክስ አሁን አንድ ደቂቃ አንድ ደቂቃ ብቻ እናውራ። ከአንድ ደቂቃ በላይ አትቆይም። እሺ ለምን መሰላችሁም አልቆየው። ኤፍሬምም ዴቭም አንተም ትረዳላችሁ። አሁን እዚህ ያለ ሰው በሙሉ ማለት ነው ይሄ አሁን የሚባልበትን ልብ እኛ ልንማርበት። ኤፍሬም እንኳን በሚያምንበት ሌላ ነገር እንኳን ቢሆን ነው የምልህ ኢፍ ቢሆን እንኳን ሌላ ነገር እንዲተረጎም ስላልፈለግኩ ነው። መሆን የሚችለው ግን ትምህርት መማማሪያ እንትን ከተፈጠረ ኤፊም እና ዴቭም ባለበት መነጋገር የምትችሉበትን የኔ ፍላጎት ነው፣ ችግር ስለሌለ ኤፊ የተጠራበትን
በአንድ ደቂቃ ኤቢ የተጠራበትን ምክንያት ኤቢ ማንሳት ይችላል። የዚህ ነገር ፍላጎት የዴቭም ስለነበረ ልዩነት አለ የለም በሚለው ማለት ነው። ኤቢ በአንድ ደቂቃ እስቲ ያስረዳው እኮ። እሱን እኮ የምልህ አሌክስ፣ አሁን ውይይት እናርግ እኮ አይደለም፣ ውይይት እኮ አይደረግም። አሁን አንተም ቸኩለሃል። እንደገና ኤፊ ጀምር። ኤፊ ስለማቆም ይህ አሁን ይጀምራል ትምህርት። ኤፊ ምን መሰለ፣ ኦርቶዶክስ እና ፕሮቴስታንት በስላሴ ጉዳይ ላይ አንድ ናቸው ወይስ አይደለም የሚል ኦጆዎች ጋር የተያያዘ ጥያቄ አለ። አንድ ናችሁ ወይ ምናምን የሚል ማለት ነው። እኔ ዴቭ ምናምን ሀና አይ ከኦርቶዶክስ ጋር በስላሴ ጉዳይ አንድ ነን ብለን ምንም ሳናቅማማ በፍጥነት መልሰናል። ከዛ መምህር በረከትም ገብተው ያው እንደነገሩም ቢሆን ያው አንድ ነን ተቀራራቢ ነን ምናምን አንዳንድ ዲስክሪፓንሲዎች ቢኖሩም በተወሰኑ ስኮላርስ ዘንድ ምናምን ብለው እነ ማግራዝን ዊሊያም ሌን ክሬግ ምናምን ሁሉ ተነሳ ማለት ነው። ከዛ ኮሜንት ላይ ኤፊ 3 ፍቃድ ነው የሚለው። ስለዚህ ኤፊም ዶክተር ተስፋዬ ሮበሌም እንደዛ አይነት ሀሳብ ስላላቸው ትንሽ ግራ የሚያጋቡ ነገሮች አሉ አይነት ሀሳቦች ተነስተው ነበር እና ኤፍሬም ደግሞ 3 ፍቃድ ሲል የሚያብራራበት መንገድ አለ። ጠይቀነው እናውቃለን። ከአሁን በፊትም በተደጋጋሚ ምናምን ብለናል። ስለዚህ ሌላ ጊዜ የሚሻለው የስላሴ ጉዳይ ሲነሳ አንተ የምታብራራበትን መንገድ 3 ፍቃድ ስትል ፍቃድን ከፐርሰን ጋር ነው ወይ ከኢሰንስ ጋር ነው ወይም ታያይዘው ምን ማለት ነው? አንተ የምታምነው የሚያምኑ ስኮላርስ ደግሞ እነማን ናቸው የሚለውን ኤክስፕሌን ብታደረግ ነው የሚሻለው ነው። ያን ያለው እንግዲህ ካልተሳሳትኩ እንደዛ ነው ነገሩ። ብዬ እሺ ተባረክ። አይ እንደዚህ እኮ በአጭሩ እንትን ማለት ይቻል ነበር። ይህንን እኔ እንግዲህ ከ2 ዓመት በላይ ቲክቶክ ላይ ሲንከባለን ነበር፣ ሳስተምርም ነበረ፣ ስከራከርበትም ነበረ። አንድ መስተካከል ያለበት ብቻ ሌላ ጊዜ እናወራለን። 3 ፍቃድ ኤፍሬም ያምናል የሚለው እሱ የሴጣን ጆሮ ይደፈን። እኔ 3 ፍቃድ አማኝ አይደለሁም። 3 ፍቃድም የስህተት ትምህርት ነው። የስላሴ ፍቃድ 3 አይደለም። ከተወልጄ እዚህ እስክደርስ ድረስ አፍ እስከፈታው ድረስ 3 ፍቃድ ብዬ አስተምሬ አላውቅም። ቤት ከፍቼ 1 ሚሊዮን ብር ልስጥ ብዬ ላይቭ ላይ ሰው አልተገኘም። ማስረጃ ይዞ የሚመጣ ሰው የለም። እኔ የምናገረው 3 ፍቃድ አለ። ያ 3 ፍቃድ አንድና ያልተለያየ ነው። ከዛ ምን ማለት ነው? 3 ፍቃድ አለ። ያ 3 ፍቃድ አንድ ነው፣ ያልተለያየ ነው። ምንድነው? ብሬክ ዳውን አርግ ሲባል አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ ግን አንድና ያልተለያየ ነው። ይሄ አባቶች ትምህርት ነው፣ የቤተክርስቲያን ትምህርት ነው፣ የሐዋርያት ትምህርት ነው፣ እውነት የሆነ ትምህርት ነው። አይ ትክክል አይደለም ይሄ የሚል ሰው ካለ በዚህ ጉዳይ ላይ ማውራት እንችላለን። 3 ፍቃድ ብዬ የዘጋውበት ትምህርት አንድም ዶክመንት ሊመጣ አይችልም። ጭራሽ እኔ ቤቴ ላይ ለጥፌያለሁ። 3 ብዬ ያልተለያየ አንድ ፍቃድ ነው ምለው። እንደውም አንዳንዶች ግራ ይጋባሉ። አይ አንድ በል እንጂ ወይ አንዱን በል ወይ 3 በል፣ 3ም አንድም ለምን ትላለህ የሚል አይነት አርጊመንት ያነሱ ሰዎች ነበሩ። እኛ እኮ ተቸገርን፣ የትኛውንም በል 3 እና 1 ትላለህ እና የትኛውን ሲሉኝ፣ አይ ብሬክዳውን ሲደረግ ሀሳቡ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው። ኦኬ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ኦኬ ትምህርቱ ፍቃድን በተመለከተ ነው። 3 ፍቃድ ያምናል የሚለው ሶሻል አሁን የነ ዊሊያም ክሬግ ምናምን የእነሱ የሚያምኑትን አይደለም ማምነው። ቪዲዮዎች አሉኝ፣ ሰርች ቪዲዮ አስቀምጫለሁ፣ ተናግሬያለሁ። እንደነሱ እንደማላምን ማለት ነው። ሶሻል ትሪኒቲን የእሱ እንትን አይደለሁም እኔ። እሱ ትክክል አይደለም። ሌላው በእርግጥ እንደው የሚያጨቃጭቀው ከሱ ይልቅ ምንድነው ይህን በተመለከተ ፍቃድ 3 ፍቃድ የሚለውን ውሸት ነው። 3 ፍቃድ አማኝ አይደለሁም እኔ። የስላሴ ፍቃድ 3 ነው አይደለም፣ 3 ፍቃድ አለ፣ ያልተለያየ አንድ ነው ይሄ ፍቃድ። 3 ፍቃድ የምትለው ምንድነው? አይ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን አንድ ነው፣ ያልተለያየ ነው። ዶክተር ተስፋዬ ሮበሌም 3 ፍቃድ ብሎ አይደለም የሚያምነው። አብ በራሱ ፍቃድ አለው ይላል መጽሐፉ ላይ ዶክተር ተስፋዬ ሮበሌ። ወልድም በራሱ ፍቃድ አለው፣ መንፈስ ቅዱስም በራሱ ፍቃድ አለው ይላል። ይሄ የኦርቶዶክስ ትምህርት አይደለም እንዴ? በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ የሚሉት ኦርቶዶክሳውያን አይደሉም እንዴ? ስለዚህ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው።
ይሄ ያልተለያየ አንድ ፍቃድ ነው። እዚህ ላይ ችግር ያለበት ሰው ካለ እሱ ላይ ማውራት እንችላለን። እንትን አይሉ ሌላው እኔ ፍቃድ የምሰጠው ለአካል ነው። እናንተም ግን ለአካል ፕሮፐርቲ ኦፍ ኢሰንስ ነው ስትሉ ግን እናንተም ትክክል ናችሁ። እናንተን አገኒስት አለ። ለምንድን ነው ሲሉ ማነሳው አርጊውመንትን የነበረው ያው አካልና ባህሪ እንግዲህ ተለያይቶ የነበረበት ጊዜ የለም። አካል በነበረበት ጊዜ ሁሉ ባህሪ አለ፣ ባህሪ በነበረበት ጊዜ ሁሉ አካል አለ። ተለያይቶ የኖረበት ጊዜ የለም። ስለዚህ ዞረም አዘለም አቀፈም ምናምን እንደሚባለው ማለት ነው። ኦኬ ለአካልም ብትሰጥ ለኢሰንሱም ብትሰጥ ዞሮ ዞሮ አካልና ኢሰንስ ተለያይቶ ያወቀ እንትን ያለበት ጊዜ የለም። ዋናው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። ይሄ ቪዲዮቹ እኔ ጋር አሉ። ዳይዋን ጀምሮ ስንወያይባቸው የነበሩት ማለት ነው። ይሄ ነገር እንደሱም ብሎ መገለጥ የለበትም። በዚህም ሴንስ ቢሆን መገለጥ የለበትም። በፍጹም ለአካል ብለን ማለት የለብንም እና ለኢሰንስ ነው ማለት ያለብን የሚል አይነት ጭቅጭቅ ተነሳ። ኦኬ እንደዛ ከሆነ እኔ እንግዲህ እንደዛ ብለው የሚያነሱ ሰዎችን ሀሳብ አቅርብ ያለው እናንተ አይደለም ካላችሁ ደግሞ ከኛ የተሻለ ሰው እንግዲህ ይህንን ሀሳብ ይስጥበት። ስላሴን ከኛ የተሻለ የሚያውቅ መጽሐፍቶች የጻፈ እንደዛ ምናምን ሲባል ዶክተር ተስፋዬ ሮበሌ ተመረጠ። እንግዲህ ዶክተር ተስፋዬ ሮበሌ መጥቶ ነበረ። የመጣ ቀንም የተናገረ ያው ለዛ ብለው የሚያምኑ አሉ፣ በዚህም በዛም ሳይድ የሚያምኑ አሉ፣ ለአካል የሚሰጡ አሉ፣ ለኢሰንስ የሚሰጡ አሉ ብሎ እነሱን ዘርዝሯል። ለአካል ማን ይሰጣሉ፣ ለኢሰንስ ማን ይሰጣሉ የሚለውን አቅርቦ ነበር እና ፋይሉ በዛ ነው የተዘጋው ማለት ነው ሲዘጋ እና አንድ ትክክል እንትን ማለት የሌለበት ነገር ሶስት ፍቃድ ኤፍሬም የሚሉ ሰዎችን በአካል ካገኛቸዋቸው ትንሽ ቆንጠጥ ነገር አርጋችሁ ማለት ነው አርቋቸው ካጠገባችሁ። ሶሻል ሚዲያ ላይ ምናምን ከሆነ ግን ሂድ አንተ ሰይጣን እንዳለው ኢየሱስ እንደዛ እያላቸው አባራቸው። እኔ ሶስት ፍቃድ ብዬ አላቅም አላምንም። ስላሴ ፍቃድ ሶስት ነው ብዬ አላስተማርኩም። እኔ ያልኩት ሶስት ፍቃድ አለ፣ ያልተለያየ አንድ ፍቃድ ነው። ይሄ ሶስቱ ፍቃድ ነው። ሶስት ፍቃድ ያልከው ምንድነው? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ነው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ግልጽ መሰለኝ ሐሳቡ። እሺ ኤቢኤ ወይ ዲቭ እዚህ ላይ ጥያቄ የሚያስነሳ ነገር አለ ብላችሁ የምታምኑት ነገር ካለ ወይ እንዴት ታየዋለህ የምትሉት ነገር አለ? እኔ ጥያቄ አለኝ ፓስተር። ኖ አይ ሃኒ እንትን ሆነ እኮ እንደዚህማ ከሆነ ኦልሬዲ አሁን ወደዛ ነው የሚሄድ። አሁን ኤፍሬም መጠነኛ የሆነ ነገር ግልጽ አድርጓል። ስለዚህ ሌላ ጊዜ ስላሴ ትምህርት ኦፊሻሊ በደምብ አንተን ፕላን እንዳደረግከው ትምህርቱ ሲሰጥ ኤፊም ይገኛል። ተጨማሪ ጥያቄዎች፣ ሀሳቦች ካሉ እንደዛ ቢሆን ነው የሚሻለው እንጂ አሁን ከትምህርቱ ይልቅ ውዝግቡ ሊቀድም ነው ማለት ነው። እውነት ነው። ስለዚህ የምትስማሙበት ነገር ከሆነ ሀሳብ እዛ ጋ ነው። በውስጥ የሚመልስልኝ ኤፊ ፍቃድን ለአካል ከተሰጠኸው እሱ ላይ ነበር ጥያቄ ግልጽ እንዲያደርገው ነው። አሁን ችግር የለውም ፓስተርዬ፣ ለምን ታፍኗት አላችሁ? የተገለጠ ነገር እኔ እኮ እንትን አይደለሁም፣ ስትሬት ሹተር ነኝ እኔ። ጥያቄ ያለ ለተናገርኩት ነገር ኃላፊነት መወስድ ሰው ነኝ እኮ። አታፍኗት። ስታፍኗት ሌላ እንዲሸፈን የተፈለገ ነገር ያለ ነው እኮ የሚመስለው። በተናገርኩት ነገር ላይ እኔም እጠይቅሃለሁ። ትጠይቃለህ ግን ምንድነው ትጠይቃለች? እኔ አካሄድ ማውራት እንችላለን። ፊ አካሄድ እሺ፣ ጥያቄ ትጠይቅና ከዛ በኋላ አካሄዱን ታነሳለህ። ለዛ ነው አይቆምም። ስለዚህ በነገራችን ላይ ከታች ኮሜንት እየጻፋችሁ ያላችሁ ሰዎች እኔ ቅድምም የተባለው ኤቢ ለምሳሌ ከኦርቶዶክስ ትምህርት ጋር በስላሴ ትምህርት አንድነን ካቶሊክ ምናምን የምትሉት እኔ እሱ ላይ አሁን እናንተ ላይ እንትን አለኝ። የስላሴ ትምህርት ከኦርቶዶክስ ጋር አንድ የምንሆነው በየትኛው አስተምሮ ነው? ለምሳሌ ኦርቶዶክስ ጽድት ያለ የስላሴ አስተምሮ አላት።
አዘ ሴም ታይምስ ደግሞ የስላሴ አካልን 5 የምታደርግበት ትምህርት አላት። ሰው በየትኛው ትምህርት ነው እኩል የምንሆነው አንድ የምንሆነው ከኦርቶዶክስ ጋር? የስላሴ አካል 5 ብለን እናምናለን እኛ እነሱ እንደሚያምኑት ወይስ 3 ብለው በሚያምኑት ነው? አስተምሮቶቻቸው ወጥ አይደሉም፣ ኮንስታንት አይደሉም። የቤተክርስቲያኖቻቸው ዶክመንቶች አሉ። ስለዚህ ይሄ እንትኑ ነው ባይገሩ ዲፕ ስትገባ በጣም ኩነት የሚባል ትምህርት አለ። ኩነት ትምህርት የሚባለው ኦፊሻል ትምህርታቸው ነው የቤተክርስቲያኑ። ኩነት ትምህርትን እንቀበላለን እንደኛ ኩነት ትምህርትን ለምሳሌ ኩነት ትምህርት እንዴት ነው? መንፈስ ቅዱስ ለራሱ ህይወት ሆኖ የአብና የወልድ ህይወታቸው መንፈስ ቅዱስ ነው የሚባሉ እንቀበላለን እኛ። አብ በራሱ ህይወት እንዳለው ደግሞ ለወልድ ደግሞ እንዲኖረው አይደል የመጽሐፍ ቅዱስ የሚለው። እነሱ አብ በራሱ ህይወት የለውም ነው የሚሉት። መንፈስ ቅዱስ ነው የአብና የወልድ ህይወት ነው የሚሉት። አብ በራሱ ልብ ሆኖ የራሱ ልብ ሆኖ ልብና እውቀት ኢንተርቼንጀብል ይገባል። ለወልድና ለመንፈስ ቅዱስ ልባቸው ነው የሚለው። ወልድ ደግሞ ለራሱ ቃል ሆኖ የአብና የመንፈስ ቅዱስ ቃል ነው የሚለው የኩነት ትምህርታቸው። ኦንቶሎጂ ትሪኒቲ ይሉታል። ኦንቶሎጂ ትሪኒቲ ይሄ አይደለም በነገራችን ላይ። ኦንቶሎጂ የሚለው ሀሳብ ኑባሬ ነው። ከዚህ ከነሱ ከሚያነሱት ኩነት ትምህርት ጋር የሚገናኝ አይደለም። እና በየትኛው ትምህርት ነው አንድ የምንሆነው ከነሱ ጋር? እሱም ጥያቄ አለኝ እውነት ለመናገር ማለት ነው። እሺ ኤፋ እሺ ወደ አሁን ያወራኸው ከነዲ በቃ ተወራለ ከነቢ ጋር። እኔ ግን ጥያቄ ምን መሰለህ ኤፊ፣ ኮመንት ላይ ያላችሁት አረጋጉት። 3 ፍቃድ ላይ ባይዘዌ ማንም እኛ አላነሳንም። ዊል ላይ ነው። ዊል ኤፊ ፍቃድን ለአካል ነው የሚሰጠው። አሁንም ይሄው ያልኩትን ደግመዋለሁ። ኤፊ ፍቃድን ለአካል ይሰጣል። ዶክተር ተስፋዬ ሮበል እንደዛ ነው ጽፏል ሲባል ሰምቻለሁ፣ ግን እኔ አላነበብኩትም መጽሐፉ ብያለሁ። ግን ኤፊ ምንድነው ጥያቄ ፍቃድን ለአካል ከተሰጠ ወደ 3 አማልክትነት ዊል ትሪ ዊል ይሆናል የሚል ነገር እያየው ስለሆነ እዚህ ፍቃድን ለአካል እንዴት ልሰጥ ፈለክ? ለባህሪ እንደሱ ከሆነ ኦንሊ ጂሰስ አሁን ኩነት ትምህርትን ኦንሊ ጂሰሶች ይቀበላሉ። በነገራችን ላይ የኦርቶዶክስ ኩነት ትምህርት የኛ ትምህርት ነው ብለው ኦንሊ ጂሰሶች ያምናሉ። ካላመንሽ እንትናን ማስገባት ትችላለሽ። አሁን ኦንሊ ጂሰሶችን ማስገባት ትችላለሽ ብለዋል። ልትሆኛት አሁን ለምሳሌ ወልድ ፍቃድ የለውም ካልሽ በፍጹም ወንጌል አማኝ ሳይሆን ትሪኒቲ አማኝ ትሪኒቴሪያን እንኳን ሞት አሁን አንቺ ትራይቲዝ ሊሆን ይችላል ብለሽ ነው አካል እንዴት እንሰጣለን? ፍቃድ የሌለው አካል አለ ካልሽ ዋስ ፔንቴኮስታል አማነሽ ማለት ነው። ግን ልክ እነሱ እንደሚሉት ማለት ነው ፍቃዱን ለአብ ይሰጡታል። አሁን ራሱ ወልድም መንፈስ ቅዱስም ስለሚሉ ማለት ነው። እንደዛ አይደለም። ለአካል ስሰጥ ምን ማለት ነው? ፍቃድ ለአካል ነው ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ማለት ነው። ግልጽ አይደለም እንዴ? ስለዚህ አብ ማለት አብ፣ ወልድ፣ መንፈስ ቅዱስ መቼስ ስለ አካል እያወራ ነው አይደል እንዴ? በስም በአካል በግብር እያልን ሶስትነቱን እናብራራለን። ስለዚህ እኔ ስላሴን በጣም በጥንቃቄ ሰይፍ ላይ እንደሚሮጥ ሰው እንደዛ ነው በጥንቃቄ ነው የተማርኩትም ማስረዳውም ማብራራውም ማለት ነው። አንቺ በተለይ ይህን ነገር በደንብ ታውቂያለሽ ብዬ አምናለሁ። ስላሴን ብዙዎቹ መጥተው እኛ ቤት የተማሩትን አሁን እንትን የሚሉት የሚያስተጋቡት ጭራሽ ዞረው እኔ ላይ እንዴት ስላሴን እንደዚህ ታስተምራለህ የሚሉትን ቀሲስ ሁሉ ነው አሁን ዞረው ወደ እኔ እንትን ያሉ እንዴት ጴንጤ ሆንክ በዚህ ልክ ስላሴን እያስተማርክ የሚሉ በፊት በቦርድ ሳስተምር የነበሩ ሰዎች ነው አሁን ተገልብጠው ይህን ጥያቄ የሚያነሱት። ያ ፖለቲክስ ነው ናውዴይስ ነገሩ በሙሉ ማለት ነው። ግን ለአካል ሰተህ እንዴት አንድ ታረጋለህ ማለት አካል 3 አይደለም እንዴ? ስለዚህ 3 አካል ስላለ 3 አምላክ ነው እንደምናመልከው ፍቃዱን ታዩና 3 አካል ከሆነ ያለው አይደል እንዴ? ስለዚህ 3 አካል ስላለ ትራይቲዝም አምላኪዎች ነን ማለት ነው አይደለም። በመልኮት አንድ ብለን ነው ምናምነው 3 አካል በመልኮት አንድ። ስለዚህ ፍቃድ ለአካል ማለት ነው ያ አካል ፍቃድ አለው ማለት ነው ባጭሩ። ያ አካል ፍቃድ አለው ማለት ነው ኢየሱስ ፍቃድ አለው ማለት ነው። አብም ፍቃድ አለው መንፈስ ቅዱስም ፍቃድ አለው ማለት ነው። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ 3 አይደለም ነው። 3 ሳይሆን አንድ ያልተለያየ ፍቃድ ነው። 3 ሊሆንም አይችልም። አንድ ያልተለያየ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል።
መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳል። እንደዛ ነው ትምህርቱ እንጂ ሶስት። እሺ ኤፋ፣ እኔ እኮ የጠየቅኩት ከራሴ ሳይሆን ከሉትራን እንትን እያነበብኩ ነበረ እና አይ ቲንክ ፍቃድን ለአካል የተወገዘ እንደሆነ በ6ኛ ክፍለ ዘመን ያሳያል። እና ምን የተወገደ ነው? ምን የተወገዘ ነው? ፍቃድን ለአካል የሚሰጡ ፍቃድን ለአካል መስጠት ስፔሲፊክ እንደሱ አይነት ስቴትመንት ልታመጫ አትችይም። አይደለም በጉባኤ አንድ ሰው የተናገረ አባትም ልታመጫ አትችይም። ስፔሲፊክ አድርጎ ለአካል ፍቃድን መስጠት የሚል የትም ጉባኤ ላይ ተነስቶ አያውቅም። የምታነሽውን ጉባኤ አውቃለሁ። አንድም ቦታ ላይ እንደሱ ስፔሲፊክ ተደርጎ እንደሱ ስቴት የተደረገ ስቴትመንት የለም። የትኛውም ጉባኤ በቃ እንትን ላይ አይደለም። እሱ ሶሻል ትሪኒቲ እንኳን እንትን ያለበት ጉባኤ የለም። የነ ዊሊያም ክሬግ ራሱ አይደለም የአካል እንትን የሚለው ማለት ነው። እንግዲህ አይፋኔ ጠይቅ ያለው ጥያቄ ነበረኝን ግን ቅድም ፈቃድ ላይም ተነስተዋል። እንትንም ኩነት ላይ ራሱ ያው እኛም እንደምንቀበል ፕሮቴስታንቶች ኩነት ማለት እንዴት እንደሆነ ግን ፈቃድ ላይ ችግር የለም ወይ አንተ ቤት ስትከፍት መጥቼ እጠይቅሃለሁ በደንብ እንድታብራራ። እኔ ግን አሁንም ዋንሳጌን አንጮ አሁን እኔ ባሌለውበትም ይሁን ምንም ይሁን አሁን ኤፍሬም 3 ፍቃድ ምናምን ሲባል እኔ እናንተንም አደራ ምለው ቪዲዮ አምጡ ማስረጃ ነው የምትሉት። ሁልጊዜ የሚያመጡት ያንን አሁን የተናገርኩትን ነው። 3 ፍቃድ አለ፣ አንድና ያልተለያየ ነው። ያ 3 ፍቃድ የሚለውን ነው የሚያመጡት። አንድና ያልተለያየ የሚለውን ይቆርጡትና 3 ፍቃድ አለ የሚል ነገር ቆርጦ ያመጣሉ። ኢየሱስ አምላክ አይደለም ይላሉ ሙስሊሞች የሚለውን ቆርጠሽ ኢየሱስ አምላክ አይደለም ኤፍሬም ብለዋል ብለህ ብታመጣ እኔ ኃላፊነት አልወስድም። ለዛ እኔ ኃላፊነት መወስደው ካፌ ለወጣው ለተናገርኩት ነገር ነው ኃላፊነትም መወስደው። እኔ የሥላሴ ፍቃድ 3 ነው ብዬ አስተምሬ አላውቅም ብዬ አላውቅም። የሥላሴ ፍቃድም 3 ነው የሚልም ሰው እንደዛም አንለስ ሶሻል ትሪኒቲ አማኝ እንደነ ዊሊያም ክሬግ ካልሆነ እንደዛ ከዛ ውጭ ያለ ሰው ሰምቼ አላውቅም እንደዛ ሲያወራ 3 ፍቃድ አለ ብዬ አላውቅም እኔ። ስለዚህ አሁን ባልኩት ነገር ቻሌንጅ ልደረግ ከሆነ ጥሩ ነው። አሁን አንቺ እንዳልሽው ለአካል መስጠት ትክክል አይደለም፣ ለኢሰንስ ነው መስጠት ያለብህ የሚለው እንደዚህ አርጊመንት ጥሩ ነው። ኦፍኮርስ ያለ እንትን ያለም አርጊመንት ቢሆን ማለት በዚህ እኮ አርጊው ስላደረግን ነው ዶክተር ተስፋዬ ሮበሌ ተጠርተው መጥተው የነበሩት ማለት ነው በዚህ ጉዳይ ላይ ሀሳብ እንዲሰጡ ማለት ነው እንጂ ባላልኩት ነገር ላይ ግን ትክክል አይደለም። አሁን እናንተ መስማትም የለባችሁም ሰዎች ሲያወሩ እናንተ ትላላችሁ አይደለም፣ ሰዎች ሲሉ መስማት የለባችሁ። አሁን ለአካል ከሰጠህ ኤፍሬም 3 ፍቃድ ነው ካዲያ 3 ፍቃድ መሆኑ ነው አይደል እንዴ? ለአካል ፍቃድን ስሰጠው 3 ፍቃድ 3 አካል 3 እኮ ነው። አካል ራሱ 3 ነው። እሱን ለምን ትረሳላችሁ? አንደኛ አካል 3 ከሆነ 3 አምላክ ነው የምናመልከው እንዴ? አይደለም ፍቃዱ ማለት ነው እንዴ? ያ ፍቃድ ግን 3 ፍቃድ አለ ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው። 3 ፍቃድ አለ ብሎ ካለቀ የስህተት ትምህርት ነው ይሄ። የአብ የወልድ መንፈስ ቅዱስ ፍቃድ አንድ ፍቃድ ነው ያልተለያየ ነው የሚል ማሰሪያ ያስፈልገዋል። ማሰሪያ ካለው አንድ ፍቃድ ነው እንጂ ኤፍሬም 3 ፍቃድ አለ ብትል እንግዲህ ቆርጠ ነው ያጠቀ። ሌላው የተለየ በላይ ያልተለያየ የምትሉት ብዙ ጊዜ እንደዚህ የምትሉት ደግሞ በሰንበት ትምህርት ቤት ስላሴዎች ስንት ናቸው ሲባል 1ም 3ም ስትሉ ያደጋችሁ ልጆች መሆናችሁ ያስቃል። 1ም 3ም እያልክ የተለየ ያልተለያየ እንዴት ይባላል ትላለህ? 1ም 3ም ይባላል። 1ም 3ም እንዴት ይባላል? የቀውስ ንግግር አይደለም እንዴ? 1ም 3ም ስታብራራው ምንድን ስትላለህ? አይ 1ም 3ም እኮ ምንለው አንድን ነገር በአንድ ጊዜ 1ም 3ም ነው እያልን አይደለም። ለምሳሌ 1ም 3ም ምንል ስለ መለኮት እያወራን ነው። አንድ ስንል ሶስትነት ደግሞ ስንል በዚህ ነው እያልክ ብሬክ ዳውን ታደርጋለህ። አንተ ስትሆን አዝለው ትዞራለህ። ትምህርቴ ነው ብለህ ታፋጭበታለህ። ሌላ ሰው ሲናገር ግን እንዴት ያለ ሰላምታ ነው ትላለህ። ነው ትክክል አይደለም። እንደዛ ሀሳቡ ላይ ትክክል አይደለም የሚለውን ሰው በትክክል የተናገረውን ተናግሮ መሞገት እኔ በዛ አምናለሁ። ኤግዛክት ሰውየው የሚለውን ብሎ ይሄ ነገር ትክክል አይደለም በዚህ ጉዳይ ላይ እንደዚህ ነው ብሎ ቢሆን አሁን ሰውየው ራሱ ትክክል ካልሆነ የሚታረመው ሰውየው በዛ መንገድ ነው። ሰውየው የሚታረመው ትክክል አይደለም የተናገረው ነገር ተነግሮ ይሄ ትክክል አይደለም ተብሎ ከተሞገተ እኔ ወተት ነጭ ነው ብዬ መጥቼ
ኤፍሬም ወተት ቢጫ አይደለም ብሎ ሲሞግት አንድ ሰው ቢያድር ምን ይጠቅመኛል? እኔ የሚሰማውንስ ምን ይጠቅማል? ሲጀመር እኔ ቢጫ ነው ብዬ አላውቅም። ስለዚህ ቢጫ ነው ባላልኩበት ኤፍሬም ቢጫ ምንድን ነው የምጠቀመው? ኤፍሬም ወተት ነጭ አይደለም ካልከኝ ጥሩ ነው። ወተት ነጭ ካልሆነ ታረማለሁ። ነጭ ነው ያልከው ትክክል አይደለም። ይኸውልህ በዚህ ማስረጃ ጥቁር ነው ካልከኝ ዳስ ጉድ፣ በቃ ጥቁሩን ይዛለው ማለት ነው። ግን ነጭ ነው ያልኩ ቢጫ አይደለም ብሎ ተከራክሮ ወደ ቤት መሄድ ምንድን ነው? እንደዚህ ሜክ ኤኒ ሴንስ ማለት ነው። ያልኩትን ብሎ ያልኩትን መሞገት ግን ጥሩ ነው ባይ ነኝ። እና ሶስት ፍቃድ ብዬ አላውቅም። እኔ ሶስት ፍቃድን አስተማሪ አይደለሁም። እኔ አንድ ያልተለያየ የሚል ሁልጊዜ ማሰሪያ ያጠቀማለሁ። በአጭሩ ሪከርድ እንዲያደርጉ አሁን ስላሴ ስንት ፍቃድ አለው ተብለህ ብትጠይቅ አጭር መልስ ስንት ነው የምትለው? አጭር ምን ሊዘጉብኝ ቸርች 5 የስላሴ አካል ያጥሩ መጀመሪያ፣ እሱን ከመጽሐፋቸው ላይ ይሰርዙ መጀመሪያ ማለት ነው። ስላሴን ዋጡትና ተራመዱ የሚል ስላሴን እንደ ነጭ ሽንኩርት ሰዎች የሚውጡበት ቤተ እምነት እንትን ውስጥ ተቀምጠው ሶስት ፍቃድ ምናምን ብሎ ቢያውካካን አሁን ለሱ ነው እንዲቀዳኝ ቀና ብዬ ስላሴ እንዲህ ነው ማምነው ምለው መስማት ካለበት ብላችሁ ካመናችሁ ጥያቄውን ትክክለኛ ጥያቄውን አድሬስ ማድረግ ነው ብዬ ማምነው። እኔ ቅድም የከለከልኳችሁ ምንድን ነው የሉትራንም አንተም የምትለውን ትምህርት በትክክል ሰው መስማት ከቻለ ከዛ የሚባለውን ነገር ይረዳል ነው። እኔ ሉትራንንም ያንተንም ትምህርት ስለማላቅ እድል ተሰጥቶ ሙሉ ትምህርታችሁን ብንሰማ ብዬ አስቤም ስለነበረ ነው። ግን የኔ ጥያቄ ምንድን ነው አሁን ስታወራ ያየሁት ነገር ሶስት አካል ከዛ ሶስት አካል እንዴት ነው ወደ አንድ የሚመጣው? ኤፍሬም ሶስት አካል ወደ አንድ አምላክ እንዴት ነው የሚመጣው? አካል ወደ አንድ ሊመጣ አይችልም። አካል ሶስት ሆኖ ነው የሚቀረው ለዘላለም። እሺ